እጅግ አስደንጋጭ ልብ ሰባሪ መርዶ ፓትርያርኩ በድንገት ማረፋቸው ተሰማ። የመጨረሻው ቀይ መስመር ተጣሰ። ዛሬም የቤተ ክርስቲያንን ማስጠንቀቂያ የናቀው የፍኖተ ጽድቅ ጠቅላላ ማህበር አዲስ የምንፍቅና ጉዞ ጀመረ። ሰላም ውዴ ጊዜ ቲዩብ ቤተሰቦች እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው በመረጃ ሰዓታችን እጅግ ልብ ሰባሪ የሆነውን መርዶ የፓትርያርኩን ድንገተኛ እረፍት እንዲሁም ደግሞ የፍኖተ ጽድቅን አዲስ ስትራቴጂና ቅድስት ቤተ ክርስቲያንን ማስጠንቀቂያ ጥሶ በአሁኑ ሰዓት እያደረገ ያለውን ተግባር የምናስቃኛችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቆዩ። እንደሚታወቀው እንግዲህ ፍኖተ ጽድቅ ጠቅላላ ማህበር የተሰኘ ለቅድስት ቤተ ክርስቲያናችን የውስጥ ጠላት የሆነባት አንድ ማህበር እንዳለ ሁላችንም እናውቃለን። በዚህ ማህበር ላይ በየጊዜው የተለያዩ ቅሬታዎችና ማስጠንቀቂያዎች እንደሚቀርቡበትም እናስታውሳለን። ከዚህ ቀደም የነበሩ ውዝግቦችና በዚህ ማህበር ላይ የሚነሱ ትችቶች የቅርብ ጊዜ ትውስታዎቻችን ናቸው። ይሁንና የፍኖተ ጽድቅ ጠቅላላ ማህበር ዛሬም የቅድስት ቤተ ክርስቲያንን ማስጠንቀቂያ ችላ በማለት በመናቅ ጭምር ዛሬ አዲስ ቀይ መስመር ጥሶ ተገኝቷል። ቅድስት ቤተ ክርስቲያንን በተለያዩ ማህበራዊ ሚዲያዎች ላይ በመሳደብ በማንቋሸሽ ከራሷ የወጣው ትዝታው ሳሙኤል ከዛሬ 4 ዓመታት በፊት ያወጣውን ዝማሬ በፍኖተ ጽድቅ ጠቅላላ ማህበር እንደ አዲስ ተዘምሮ በተለያዩ የሚዲያ አማራጮች እየተሰራጨ ይገኛል። ይህም ቅድስት ቤተ ክርስቲያንን ማስጠንቀቂያ የፍኖተ ጽድቅ ጠቅላላ ማህበር ችላ ማለቱንና ቅድስት ቤተ ክርስቲያንም የፍኖተ ጽድቅ ጠቅላላ ማህበር ላይ ያደረገችውን ማስጠንቀቂያ እንዲሁም የላከችውን ደብዳቤ ማንሳቷ እጅግ ትልቅ የሆነ ስህተት መሆኑንም ያሳየ ጉዳይ ነው እየተባለለት ይገኛል። እንደሚታወቀው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ውስጥ በተለያዩ ዘርፎች ላይ ንቁ ተሳትፎ ካላቸው ጠቅላላ ማህበራት መካከል እንግዲህ ፍኖተ ጽድቅ ጠቅላላ ማህበር አንዱ ነው። ይህ ማህበርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበራት ምዝገባና ቁጥጥር መምሪያም እውቅና ያገኘ እንዲሁም ደግሞ ይፋዊ የምዕመናን ማህበር መሆኑን ከዚህ ቀደም እናውቃለን፣ እናስታውሳለን። ይሁንና ይህ ማህበር ግን ከዚህ ባሻገር የተለያዩ የምንፍቅና ስራዎችን የሚሰራ ማህበር ነው የሚልም ትችቶች በተለያዩ ጊዜያቶችም ሲቀርቡበት ይስተዋላል። ማህበሩ በተለያዩ መንፈሳዊ እንዲሁም ደግሞ ማህበራዊ ተግባራቱ የሚታወቅ ሲሆን ከነዚህም ውስጥ እንግዲህ ሰንበት ትምህርት ቤቶችን በማገዝና በማስተባበር በኩል የሚታወቅ ማህበር እንደሆነም እናስታውሳለን። ይህ ማህበር እንግዲህ ፍኖተ ጽድቅ ሰንበት ትምህርት ቤት በማለትም የተለያዩ መንፈሳዊ ስራዎችንም ለሰንበት ትምህርት ቤቶች እንደሚሰራ የሚታወቅ ሲሆን ከዚህም በተጨማሪ ደግሞ ማህበሩ ለቤተ ክርስቲያን መገናኛ ብዙኃን አገልግሎትም ዘመናዊ ስቱዲዮ ከዚህ ቀደም ገንብቶ እንደሰጠና ቅድስት ቤተ ክርስቲያንም በዚህ ስቱዲዮ የተገለገለችበት እንደሆነም እንዲሁም ደግሞ ዘመናዊ ቴክኖሎጂዎችንም ለቅድስት ቤተ ክርስቲያን ድጋፍ የሚያደርግ ማህበር መሆኑንም ሁላችንም እናውቃለን። ይሁንና ከዚህ ለቅድስት ቤተ ክርስቲያን ከሚሰጣቸው ድጋፎች እንዲሁም ደግሞ ለሰንበት ትምህርት ቤቶች ከሚያደርጋቸው በጎ አድራጎቶች ባሻገር ግን ይህ ጠቅላላ ማህበር ማለትም የፍኖተ ጽድቅ ጠቅላላ ማህበር ቅድስት ቤተ ክርስቲያን ላይ አጥፊ የሆኑ ስራዎችን የሚሰራ እንዲሁም ደግሞ ከቅድስት ቤተ ክርስቲያናችን ቀኖናና ስርዓት አስተምሮ ውጭ የሆኑ አስተምሮችን የሚያስተምር ጠቅላላ ማህበር ነው እየተባለ በየጊዜያቱ ሲተች እንደነበር እናስታውሳለን። ከዚህ ቀደምም እኛም በዚህ የፍኖተ ጽድቅ ጠቅላላ ማህበር ላይ አንድ መርሃ ግብር ሰርተንላችሁ እንደነበር ይታወሳል። ይሁንና ይህ የፍኖተ ጽድቅ ጠቅላላ ማህበር እንግዲህ በአሁኑ ሰዓት በርካታ ትችቶችና ወቀሳዎች እየቀረበበት ይገኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን የተሰጠውም እውቅና ሊነጠቅ ይገባል የሚሉ አስተያየቶችም ከተለያዩ አቅጣጫዎች ሲሰነዘሩም እንደነበር እናስታውሳለን። ቅድስት ቤተ ክርስቲያንም በዚህ ማህበር ላይ ቅዱስ ሲኖዶስ ማስጠንቀቂያ ጭምር ሰጥቶ እንደነበር የቅርብ ጊዜ ትውስታችን ነው። በዚህ በፍኖተ ጽድቅ ጠቅላላ ማህበር ላይ በዋናነት ከቅድስት ቤተ ክርስቲያናችን የተላለፉ ይፋዊ ማስጠንቀቂያዎች እንዲሁም ደግሞ በምዕመናኑ ዘንድ በተለያዩ ጊዜያቶች ቅሬታ ሲሰማም እናደምጣለን። ዋናው ክስም ማህበሩ ከተቋቋመበት
ዓላማ ውጪ በሆነ መልኩ እንግዲህ አከራካሪ እንዲሁም ደግሞ ከቅድስት ቤተክርስቲያናችን አስተምሮ ውጪ የሆኑ ትምህርቶችን በማስተማሩ ምክንያት እንደሆነም ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችንም የማህበራት ምዝገባ ክትትል ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር እንግዲህ ከዚህ ቀደም በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ የሆኑ ተግባራትን መፈጸሙንም አስመልክቶ እጅግ ጥብቅ የሆነ ማስጠንቀቂያ እንዲሰጠውም እንደተገደደ ተገልጿል። ይህ የማስጠንቀቂያ ደብዳቤ የሚተላለፈው እንግዲህ በማህበሩ ሚዲያ አማካኝነት ከዚህ ቀደም እመቤታችን ቤዛ አይደለችም በማለት የተለያዩ ቅድስት ቤተክርስቲያናችን ጳጳሳት ሲያስተምሩ የሚያሳይ ቪዲዮ መለቀቁን ተከትሎ እንደነበር ይታወሳል። ከቤተክርስቲያን አስተምሮ ጋር የሚቃረንና የሚጻረር ትምህርትም ይህ ማህበር በማስተላለፉ ምክንያትም መምሪያውም ይህ ትምህርት ምእመናንን ያሳዘነ እንዲሁም ደግሞ ከቅድስት ቤተክርስቲያናችን አስተምሮ ውጭ የሆነ የቅድስት ቤተክርስቲያንን አስተምሮ የሚጻረል እንዲሁም ቅድስት ቤተክርስቲያንን ለጠላት መሳለቂያ ያደረገ ነው ሲልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያም የፍኖተ ጽድቅ ማህበርንም ከሶ እንደነበር ይታወቃል። በዚህ መሰረት እንግዲህ መምሪያው ለማህበሩ 5 ነጥቦችን ያካተተ አስቸኳይ ማብራሪያ እንዲሰጥም በጥብቅ አሳስቦ እንደነበርም ይታወሳል። በተጨማሪም አከራካሪውን ትምህርትም የያዘ ቪዲዮ በአስቸኳይ ከማህበሩ የዩቲዩብ ገጽ እንዲወርድና የተሟላ ቅጂም ለመምሪያው እንዲቀርብም ክስ ቀርቦበት እንዲሁም ደግሞ ይህ ማስጠንቀቂያም ለፍኖተ ጽድቅ ደርሶት እንደነበርም ይታወሳል። ከዚህም ባሻገር ደግሞ የተለያዩ ምእመናን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን በርካታ ምእመናን በዚህ ማህበር ላይ በተለያዩ ጊዜያቶች ላይ ቅሬታም ሲያነሱ ይደመጣል። ይህ የፍኖተ ጽድቅ ጠቅላላ ማህበርም ከምእመናን ዘንድ ሰፊ የሆነ ትችትም ሲቀርብበት ይሰማል። ብዙዎችም በማህበሩ ሚዲያ የሚተላለፉ ትምህርቶችም ችግር እንዳለባቸው ሲናገሩም ይደመጣሉ። በዚህ ማህበር ላይ የሚነሱ ዋና ዋና ነጥቦችም ከሐዋርያት ትምህርት ጋር አለመጣጣምና እንዲሁም ደግሞ የተለያዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን አስተምሮ ውጭ የሆኑ ትምህርቶችን በዚህ ማህበር ይተላለፋሉ የሚሉ ትችቶችም ከምእመናኑ በዚህ ማህበር ላይ ይሰነዘርበታል። እንዲሁም አንዳንድ ምእመናን በማህበሩ ሚዲያ ላይ ጥብቅ ቁጥጥር እንዲደረግም ቅድስት ቤተክርስቲያን እንዲሁም ደግሞ ቅዱስ ሲኖዶስን እየጠየቁ እንደነበርም ይታወቃል። ለምሳሌ ያክል እንኳን ከዚህ ቀደም እመቤታችን ቤዛ አይደለም የለቀቁትን ተንቀሳቃሽ ምስል ተከትሎ እንግዲህ በርካታ የቅድስት ቤተክርስቲያናችን መምህራን፣ ምእመናን፣ ብፁዓን አባቶች ጭምር ይህ ከኑፋቄ ትምህርት ያልጸዳ እንዲሁም ደግሞ የቤተክርስቲያናችን እንዲሁም ደግሞ ለቤተክርስቲያናችን እንቅፋት የሆነ ማህበር ነው። ስለዚህ ከቅድስት ቤተክርስቲያናችን ሊወገድና ሊወጣ ይገባል በማለትም ጥብቅ የሆኑ ውሳኔዎችን በዚህ ማህበር ላይ ሲያስተላልፍ እንደነበርም ይታወሳል። ይህ ማህበር በአሁኑ ሰዓት ይባስ ብሎ ደግሞ ይህንን የኑፋቄ ትምህርቱንና እንቅስቃሴውን አላቆም በማለት ጭምር በአሁኑ ሰዓት የቅድስት ቤተክርስቲያንን ቀይ መስመር ጥሶ ከዚህ ቀደም ማለትም ከ4 ዓመታት በፊት በቅድስት ቤተክርስቲያናችን ላይ በተለያዩ ጊዜያቶች ትችቶችን፣ ስድቦችን ሲሰነዝር የነበረውን የፓስተር ትዝታው ሳሙኤል የዘመረውን ለወደደን የተሰኘውን መዝሙር ከ2 ቀናት በፊት እንግዲህ በዩቲዩብ ገጻቸው ላይ ለቀውት እንደነበርም ተገልጿል። ከዚህም ባሻገር በዩቲዩብ ገጻቸው ላይ ዘማሪያን ይህንን መዝሙር እየዘመሩት የሚያሳይ ቪዲዮ የተለቀቀ ሲሆን ይህ ጉዳይም እንግዲህ በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። ከዚህም ከፍ ሲል በፍኖተ ጽድቅ ጠቅላላ ማህበር ላይ ከቅድስት ቤተክርስቲያናችን ከቅዱስ ሲኖዶስ የተላለፈው እግድም ያለ በቂ ምክንያት መነሳቱም ለዚህ ጉዳይ ትልቅ የሆነ ክፍተት እንደፈጠረም እየተገለጸ ይገኛል። እንደሚታወቀው ከላይ በጠቀስኩላችሁ ጉዳዮች መሰረት እንግዲህ የፍኖተ ጽድቅ ጠቅላላ ማህበር በቅድስት ቤተክርስቲያናችን የተሰጠው ፍቃድም ታግዶ እንደነበር ይታወሳል። ነገር ግን ያለምንም በቂ ምክንያት እንዲሁም ደግሞ ይህ የፍኖተ ጽድቅ ጠቅላላ ማህበር እየቀረበበት ያለው ትችት ወደ ጎን ተደርጎ በዚህ ጠቅላላ ማህበር ላይ ተቀምጦ የነበረው እግድ እንደተነሳም ይታወቃል። ይህ እግድ መነሳቱ በአሁኑ ሰዓት የፍኖተ ጽድቅ ጠቅላላ ማህበር አሁን ላይ እየሰራው ላለው የፕሮቴስታንት አስተምሮና እያካሄደ ላለው እንቅስቃሴም ትልቅ ክፍተት እንደፈጠረበትም በርካታ ምእመናን እየገለጹ ይገኛሉ። ሌላኛው መረጃችን ደግሞ እጅግ ልብ
ሰባሪ የሆነ መርዶ ደርሶናል። እንግዲህ የጆርጂያው ፓትርያርክ ብፁዕ ቅዱስ ኤልያን ዳግማዊ ከዚህ ዓለም ድካም ማረፋቸውም ተሰምቷል። መጋቢት 9 ቀን 2018 ዓመተ ምህረት እንግዲህ በወጣው መረጃ መሰረትም በምስራቅ ኦርቶዶክስ ውስጥ በምትመደበው የጆርጂያ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ ኤልያ ዳግማዊ በ93 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቤተክርስቲያኒቱ አሳውቃለች። ፓትርያርኩ እንግዲህ ቤተክርስቲያኒቱን ለ48 ዓመታት በፕትርክና እንደመሯትም የተገለጸ ሲሆን ቅዱስነታቸውም ከትላንት በስቲያ ባደረባቸው ድንገተኛ ህመም ምክንያትም ወደ ሆስፒታል ተወስደው ሕክምና ሲደረግላቸው ቆይተው ከዚህ ዓለም በድንገት ማረፋቸውም ተገልጿል። ብፁዕ ቅዱስ ኤልያ ታኅሳስ 25 ቀን 1977 ዓ.ም እንደ ኤሮፓውያን አቆጣጠር በርዕሰ ሊቃነ ጳጳስነት የተሾሙ ሲሆን በጆርጂያ ውስጥ በበርካታ የሀገሪቱ ዜጎች ተወዳጅነትና ታማኝነት እንደነበራቸውም ተገልጿል። ቅዱስነታቸው እንግዲህ በዘመነ ክህነታቸውም በርካታ ለውጦችን ያስመዘገቡ ሲሆን ወደ ፕትርክና ከመምጣታቸውም በፊት እንግዲህ በመላው ሀገሪቱ 15 አህጉረ ስብከትና 30 አጥቢያ አብያተ ክርስቲያናት ያቆዩ ሲሆን ዛሬ ከ2000 በላይ አብያተ ክርስቲያናትና 47 አህጉረ ስብከትም እንዲገኙ ምክንያት የሆኑ ታላቅ ብፁዕ አባት መሆናቸውም ተገልጿል። እንግዲህ በአሁኑ ሰዓትም በሀገሪቱ ላይ ለሚገኙ ከ2000 ለሚበልጡ አብያተ ክርስቲያናትና ከ47 ለሚበልጡ ሀገረ ስብከቶችም መገኘት ምክንያት መሆናቸውም መረጃዎች ይጠቁማሉ። እኛም እንግዲህ በብፁዕ ቅዱስ ኤልያ ዳግማዊ ህልፈት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ለዛሬ ያዝንላችሁ መረጃችንን በዚሁ እንቋጫለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።